ዲጂታል ነጋሪት። ሰላም አድማጮቻችን እንደምን ሰንብታችኋል? ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት ቤተ ጥብቅና ድርጅት ካራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጭ የሚቀርብ ሳምንታዊ የህግ ነክ ጉዳዮች ነው። ዛሬም እንደተለመደው በአዲስ ርዕስ እና በአዲስ እንግዳ መጠናል። አብረናችሁ የምንቆየው ከኮቨናንት የጥብቅና ድርጅት ጠበቃ ትመት አሰፋ፣ እኔ ጠበቃ ፍቃዱ አንዳርጌ ከቴክኒሻናችን ናትናኤል ጋር አብረን እንቆያለን። የዛሬ መወያያ ርዕሳችን በዋናነት ከፎረንሲክ ሊንጉስቲክ ወይም ደግሞ ከቋንቋ አሻራ ጋር በተገናኘ ምንድነው መሰረተ ሀሳቡ ምንድነው? ከህግ ጋርስ እንዴት ነው የሚያገናኙት? እነዚህ ፎረንሲክ ሊንጉስቲክ ጉዳዮች የሚሉ ዝርዝር ሀሳቦችን ይዘን ቀርበናል ማለት ነው። ዛሬ በዋናነት አንድ ትልቅ እንግዳ አቅርበንላችኋል። እንግዲህ እንግዳችን ትመት አንቺ ታስታውቂዋለሽ? እንግዲህ እንግዳችን ዶክተር ዝናወርቅ አሰፋ ይባላል። ዶክተር ዝናወርቅ አሰፋ በአዲስ አበባ ዩኒቨርሲቲ ተመራማሪ ነው። እንዲሁም ደግሞ በጣም እንደው በተለይ ደግሞ የህግ ሰዎችም እንዲያውቁ አውደ ጥበባዊ የህግ መዝገበ ቃላት ለመጀመሪያ ጊዜ በአማርኛ የተዘጋጀ መዝገበ ቃላት ሀሳቡንም ከማዘጋጀት ሀሳቡንም ከማንሳት ጀምሮ ስራውም እንዲሳካ በውስጥም በኮሚቴም በመሆን እንዲሁም ደግሞ በጣም ፕሮጀክቱን ከማስተዋወቅ ትልቅ ስራ ሰርቷል። በዋናነት እንግዲህ የሚታወቀው የህግ ሰዎች የሚያውቁት ብላክ ሎ ዲክሽነሪ ነው። ደግሞ በእኛ ሀገር ደግሞ 400 ነው መሰላል ለመጀመሪያ የታተመው የነበረው 400 አጋጣሚ እኔም ደርሶኛል። እሱ ፍርድ ቤት ራሱ ወጣ ራሱ እሱን የመጨረሻ ሽልማት ነው ይዤ ወጣሁትና እሱን በማዘጋጀት ዶክተር እንግዲህ ስለ ስራዎች ዝርዝር አንተ ትገልጻለህ፣ በኋላ እንመጣበታለን። አብራችሁን ትቆያላችሁ ማለት ነው። ከዛ በፊት ግን ምናልባት ነገ ደግሞ ምርጫ መሰለኝና ህትመት ምናልባት ስለ ምርጫ የምታስተላልፊው ነገር ካለ ከአንቺ ከጀምርና ወደ ውይይታችን እንሄዳለን ማለት ነው። እሺ፣ አመሰግናለሁ ፍቃዱ። በቅድሚያ ዶክተር ዝናወርቅ እንግዳችን ሆነህ ስለመጣ በጣም ላመሰግንህ እወዳለሁኝ። እኔም አመሰግናለሁ። በድርጅታችን በኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም ስም ዳግም ላመሰግንህ እወዳለሁኝ። ማስተዋወቁ ላይ አንድ ያልገለጸው ሀሳብ አለ ፍቃዱ። ዶክተር ዝና በተገለጸው ስራ ብቻ ሳይሆን የአሰልጣኞች አሰልጣኝ በመሆን ለህግ ኮሚኒቲው፣ ለዳኞች፣ ለፖሊሶች አጠቃላይ ከህግ ጋር ተገናኝነት ባላቸው ፕሮፌሽናሎች ሁሉ ስልጠና ሲሰጥ የነበረ ነው። በዚሁ በስልጠና ዘርፍ ላይም ትልቅ እውቀት አግኝተናል አንተ ከሰጣቸው ስልጠናዎች። ስለዚህ ቴንኪው ለማለት ነው። እሺ፣ ከምርጫ ጋር በተገናኘ የተወሰነ ሀሳብ ማስተላለፍ እንዳለብን ስላመንኩኝ ነው። ነገ እንግዲህ ሁላችንም እንደምናውቀው የምርጫ ቀን ነው። ምርጫ የዜግነት መብት ነው። በምርጫው ቀን ግን ዓለም አቀፋዊ ተቀባይነት ያላቸው መርሆችና ጥንቃቄዎች ምንድናቸው የሚለው የመራጩ ህዝብ ከወዲሁ ሊያውቃቸው ስለሚገቡ እነሱን ትንሽ አድሬስ ላድርጋቸው ፈቃዱ። በዋነኝነት 3 መሰረታዊ ነጥቦች ናቸው። የመጀመሪያው ወደ ምርጫ ጣቢያ ከመደረሱ በፊት ሊደረጉ የሚገባቸው ጥንቃቄዎች ናቸው። ሁለተኛው በምርጫው ጣቢያ ውስጥ ሊከበሩ የሚገባቸው ስነ ምግባሮች ናቸው። ሶስተኛው ደግሞ ከምርጫ በኋላ ሊከበሩ የሚገባቸው ስነ ምግባሮች ናቸው። ወደ ምርጫ ጣቢያ ከመደረሱ በፊት እንግዲህ መራጮች የተመዘገቡበትን የምርጫ ጣቢያ ማረጋገጥ ይጠበቅባቸዋል። ወደ ምርጫ ከመሄዳቸው በፊት የመራጭነት መታወቂያ ካርዳቸውን ወይም ደግሞ ህጋዊ መለያ መታወቂያቸውን መያዝ ይጠበቅባቸዋል። ከነሱ ጋር ያለ መኖሩንም ማረጋገጥ ይጠበቅባቸዋል። በምርጫ ጊዜም ደግሞ በሰልፍ ምክንያት የምርጫ ጣቢያዎች መዘጋት እንዳያጋጥም በጊዜ የምርጫ ቦርድ ባሳወቀው የምርጫ ሰዓት ውስጥ ቀድሞ መገኘት እንዳለባቸው የሚያመለክቱ ጥንቃቄዎች ናቸው። ሁለተኛው በምርጫው ጊዜ ውስጥ ደግሞ በምርጫ ጣቢያ ውስጥ ደግሞ ምን አይነት ስነ ስርዓት ይጠበቅባቸዋል መራጮች የሚለውን በሰለጠነ በሲቪክ ማህበረሰብ በሰለጠነ አስተሳሰብ መሰረት በጨዋነት ሰልፎችን በትዕግስት መጠበቅ ይኖርባቸዋል። ቅድሚያ ለሚገባቸው አካላት በተለይም ደግሞ አካል ጉዳተኞች፣ አረጋውያን፣ ነፍሰ ጡር ሴቶች፣ ህጻናት የያዙ ወላጆች ቅድሚያ ሊሰጣቸው ይገባል። የድምጽ አሰጣጥ ሂደትና ሚስጥራዊነትም ደግሞ በአግባቡ ሊጠበቅ ይገባል። የድምጽ ሚስጥራዊነትን ከመጠበቅ ጋር በተገናኘ
መራጮች ድምጻቸውን በሚስጥር እንዲሰጡ ይጠበቅባቸዋል። የትኛውን ፓርቲ እንደመረጡ ደግሞ ለሌሎች አካላት እዛ ለተሰለፉ አካላት በተለያየ ነገር በድምጽም ሊሆን ይችላል በምልክትም መግለጽ አይጠበቅባቸውም። ከዚሁ ጋር በተገናኘ የተወሰኑ ክልከላዎች አሉ። በዓለም አቀፍ ደረጃ ተቀባይነት ያገኙ በምርጫ ቀን ላይ ምንም አይነት የምርጫ ቅስቀሳ ማድረግ አይቻልም። መራጮች የምርጫ ቅስቀሳ ቁሳቁሶችን እንደ ባጆች፣ ቲሸርት፣ ኮፍያ የመሳሰሉትን ለብሰው ወደ ምርጫ ጣቢያ አካባቢ መሄድ አይጠበቅባቸውም። ሌላው ደግሞ ጣልቃ መግባት አይጠበቅባቸውም የሚሉት ናቸው። ድምጽ ከተሰጠ በኋላ ደግሞ የተወሰኑ ጥንቃቄዎች ማድረግ ያስፈልጋል። መራጮች ከመረጡ በኋላ ወዲያውኑ ቦታውን መልቀቅ ይጠበቅባቸዋል። የምርጫ ውጤቱንም በትዕግስት መጠባበቅ ይኖርባቸዋል የሚሉት ናቸው። እንግዲህ እግዚአብሔር ሀገራችንን ይባርክ ላለሁኝ። መልካም እንግዲህ ጥንቃቄ መልእክቱን እንዳዳመጡ ተስፋ እናደርጋለን። ወደ ውይይታችን ከመግባታችን በፊት ያው የመሸጋገሪያ ሙዚቃ እንሰማለን። በቅድሚያ ግን ዶክተር ዝናወርቅ ጋር አብረን በምንቆይበት ወቅት ምናልባት የሚነሱ ሀሳቦች ሰፊ ስለሚሆኑ በሁለት ክፍል የማድረግ እድሎች ይኖራሉ ማለት ነው። ስለዚህ ሀሳብ፣ ጥያቄ፣ አስተያየትም ካላችሁ በአጭር የስልክ መልእክት ቁጥር 8545 እንዲሁም በስልክ ቁጥር 011 55 85 43 1 እንዲሁም ደግሞ መጨረሻውን 32 በማድረግ ታስተላልፉልን ትችላላችሁ። አንድ የመሸጋገሪያ ሙዚቃ ሰምተን እንመለስና ወደ ውይይታችን እንገባለን ማለት ነው። በድጋሚ እንኳን እንግዳችን ሆንክ። እሺ፣ በጣም አመሰግናለሁ። እስኪ በቅድሚያ ግን እስኪ ራስህን አስተዋውቅልን እስኪ። እሺ፣ የቀድሞዎቹ ዳኞች ዳኛ ፍቃዱ እንዲሁም ዳኛ አትመት ማለት በዚህ መርሃ ግብር እንድገኝና በተለይ የዚህ የፎሬንሲክ ሊንጉዊስቲክስ ወይም የልሳን የቋንቋ ምርመራ ማለት እንችላለን በአማርኛ አጠቃላይ ያለውን የምርምር ሂደቱ ምን እንደሚመስል አሁን ዓለም ላይ ያለው ፕራክቲስ ወይም ልምድ ምን እንደሆነ እንዲሁም በኢትዮጵያ ደግሞ ረዘም ላለ ጊዜ ኦልሞስት የፒኤችዲ ፕሮጀክት ፎሬንሲክ ሊንጉዊስቲክስ ላይ ስለነበረ አጠቃላይ ያለው የምርምር መስኩ ምን አይነት ጠባይ እንዳለው ምን ጉዳዮችን ሊይዝ እንደሚችል በተለይ ለፍርድ ቤቶች ደግሞ እንዲሁም አጠቃላይ ለፍትህ አካላቱ ምን አይነት ጥቅም ሊሰጥ እንደሚችል ለማህበረሰቡ ምን አይነት ጥቅም እንዳለው እንድንወያይ ስለጋበዛችሁኝ እኔም እጅግ አድርጌ አመሰግናለሁ። ቀደም ያሁኑ ጠበቃ ፍቃዱ እንዳስተዋወቀው እንደሰማችሁት እኔ ዝናወርቅ አሰፋ እባላለሁ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች ጥናት ማዕከል የሙሉ ጊዜ ተመራማሪ እንዲሁም አሁን በተቋም ውስጥ የዛ ሴንተር ተጠሪ ነኝ ወይም ኃላፊ ነኝ። ከዚሁ ጎን ለጎን የፎሬንሲክ ሊንጉዊስቲክስ የምርምር መስክን ትንሽ ለማሳደግ እና የተሻለ እንዲሆን ለማድረግ ተጨማሪ ከፒኤችዲ በተጨማሪ የፖስትዶክ ፕሮግራም ያስፈልግ ስለነበረ ይህንኑ ለማሳካት በሳውዝ አፍሪካ የዌስተርን ኬፕ ዩኒቨርሲቲ የፎሬንሲክ ሊንጉዊስቲክስ ኤንድ መልቲሊንጉዋሊዝም ፖስት ዶክተራል ሪሰርቸር ፌሎ ነኝ። በአጠቃላይ የምርምር መስኩ በተለይ በአፍሪካ አሁን እያደገ የተለያዩ ልምዶች እንቅስቃሴዎች እየተደረጉበት ነው። የተለያዩ ህትመቶችም ከቅርብ ጊዜ ወዲህ በተለይ ባለፉት 5 ዓመታት ማለት እንችላለን በርካታ ምርምሮች እየተሰሩ ለህትመት እየበቁ የፍትህ አካላቱንም የፍትህ ተገልጋዩንም እያገዘ ያለ የምርምር መስክ ነው። ከኢትዮጵያ አንጻር እንዴት ይታያል፣ ምን ጉዳዮች ይነሳሉ የሚለውን እንግዲህ አንድ በአንድ እንሄድበታለን። እስኪ መልካም። እሺ፣ እስኪ ግን አንድ ወደ ውይይታችን ከመግባታችን በፊት አውደ ጥበባዊ የህግ መዝገበ ቃላት በአማርኛ ተዘጋጅቷልና እሱ በጣም እንግዲህ የመጀመሪያው አማርኛ የህግ መዝገበ ቃላት ነውና በሱ ጋር የነበረን እስኪ ተሳትፎና ኃላፊነትም እስኪ አድማጮቻችንም እንዲረዱት ማለት ነው። እሺ፣ በጣም አመሰግናለሁ። የአውደ ጥበባዊ የህግ መዝገበ ቃላት ለእኛ ሀገር በተለይ እኔ ፒኤችዲን ስጀምር ፎሬንሲክ ሊንጉዊስቲክስ ላይ ነው ፕሮጀክቴን መስራት ያለብኝ ብዬ የመጀመሪያውን ውሳኔ ከወሰንኩ በኋላና ከአድቫይዘሪም ጋርም ከተነጋገርም በኋላ በዚሁ አጋጣሚ እሳቸውንም ባነሳ በጣም ደስ ይለኛል። ፕሮፌሰር ባዬ ይባላሉ። በኢትዮጵያ የዘመናዊ የስነ ልሳን ትምህርት መስክ የመጀመሪያው ቀዳሚው አባት ተብለው የሚጠሩ ናቸው እና ከእሳቸው ጋር ተነጋግረን ወደ ፍርድ ቤት
እስኪ ምን ሊመስል ይችላል? የፖሊስ ጣቢያው ፍርድ ቤቱ እንደምታውቁት እዛ ሙያ ላይ የተሰማራ ሰው ካልሆነ በስተቀር እንደኔ አይነት አዲስ ሰው ወደዛ ሲሄድ በጣም ምክንያቱም ተቋማቱ እንደ ደሴት ነው የሚታወቁት እንጂ ያን ያህል ህዝቡ ውስጥ ገብተው ከህዝቡ ጋር ያላቸው ግንኙነት የተራራቀ ነው ማለት ይቻላል በእኛ ሀገር አውድ ማለት ነው። እና እኔ እንደ አንድ ተመራማሪ ፖሊስ ጣቢያ አካባቢ ሲሄድ በተለይ አዲስ አበባ ፖሊስ ዋና መስሪያ ቤቱ፣ ፌዴራል ፖሊስ፣ የአሻራ ምርመራ ቢሮ፣ ከዛም ቀጥሎ ደግሞ ጠቅላይ ፍርድ ቤት ትልልቅ በወቅቱ የነበሩ ዳኞችን ኢንተርቪው የማድረግ እድል አግኝቼ ነበረ። ከዛ በኋላ ከጠቅላይ ፍርድ ቤት ደግሞ ወደ ከፍተኛ ፍርድ ቤት በተለይ እኔ የምሰራበት በትክክል መረጃው የት ይገኛል ብዬ ጥያቄ ሳቀርብ በወቅቱ የነበሩት ዳኛ የሚባሉ ትልቅ የህግ ባለሙያ እሳቸው እዛ እንዲሄድ ጠቆሙኝ። በእሳቸው ጥቆማ መሰረት ወደ ከፍተኛ ፍርድ ቤት ሄድኩ። ከፍተኛ ፍርድ ቤት ከሄድኩ በኋላ በቀላሉ መግባባት፣ መነጋገር፣ የምፈልገውን ነገር መጠየቅ እጅግ አዳጋች ነው እና በተለይ ለእኔ ችሎት ከሚለው ቃል ጀምሮ እያንዳንዱን ቁጭ ብዬ መረዳት ይጠበቅብኝ ነበረ። ስለዚህ ይሄንን ሳስብ እኔ የስነ ልሳን ተማሪ ነኝ። በተለይ ደግሞ ፒኤችዲን ስማር የአድቫንስድ ሌክሲኮግራፊ የሚባል የመዝገበ ቃላት ዝግጅት የሚባል ትምህርት ነበር እና እዛ ላይ ጥሩ ቴክኖሎጂዎችን ተጠቅመን ሳምፕል ዲክሽነሪዎችን ሰርተን ስለነበረ ይሄን ፕሮፖዛል ለመጻፍ ተነሳሳው ማለት ነው። ፕሮፖዛሉን ከጻፍን በኋላ በቀጥታ የመጣ ነው የፌዴራል የፍትህና ህግ ኢንስቲትዩት ነበረ ለማመልከት የሞከርኩት። ብዙ ተመላለስን። ከዛ በኋላ ግን ጉዳዩ ወደ ጠቅላይ ፍርድ ቤት ይምጣና በወቅቱ የጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ወይዘሮ መዓዛ ጋር ፕሮፖዛሉ እንዲቀርብ በጉባኤ በእሳቸው በሚመሩት ጉባኤ ውስጥ ያ ፕሮፖዛል ቀረበ። ከዛ በኋላ ፕሮፖዛሉ እንግዲህ ገዢ ያገኘ ማለት ነው። ከዛ በኋላ ነው ፈንድ ሶሊሲት ማድረጉ ስራውም ተጠናክሮ እንዲቀጥልና ቶሎ ምላሽ እንዲያገኝ የተደረገው ከዛ በኋላ ነው። እኔ በዛን ወቅት ተማሪ ነበርኩ። አዲስ አበባ ዩኒቨርሲቲ ስታፍም አልነበርኩም። በወቅቱ የነበሩት ዶክተር ሙልጌታ ስዩም ይባላሉ። የኢትዮጵያ ቋንቋዎችና ባህሎች ተቋም ዳይሬክተር ነበሩ እሳቸው። ከእሳቸው ጋር ተነጋገርን። ጉዳዩን ተቋማዊ ግንኙነት እንዲኖረው አደረግን። ከዛ በኋላ ፈንድ ማግኘት በምንችልበት ደረጃ ስንደርስ የአዲስ አበባ ዩኒቨርሲቲ የፕሮጀክቱን በፋይናንስ ያገዙ ተቋማት ለምሳሌ ጀስቲስ ፎር ኦል፣ ፕሪዝን ፌሎሺፕ ኢትዮጵያ እና ራሱ የፌዴራል የፍትህና ህግ ኢንስቲትዩት ሶስቱ ተቋማት በጋራ ሆነው የመግባቢያ ሰነዱን ተፈራረሙ። ከዛ በኋላ ወደ ስራው ገባን። ስራው በአጠቃላይ 3 ቡድኖችን ነበር የያዘው። የመጀመሪያው የክራይም ኤንድ ሌበር ሎ ፓነል የሚባል ነበረ። አጋጣሚ እኔ በዚህ ፓነል ውስጥ ነበረ ስሳተፍ የነበረው። ያንን ፓነል በማስተባበር እመራ ነበረ። በኤዲቲንግ የስነ ልሳን ጉዳይ የቋንቋ ጉዳይ ላይ ኤዲት አደርግ ነበር። እንዲሁ ሌሎች የሲቪል ፓነሉን የሚመሩ እና እንደገሞ የኮሜርሻል ፓነሉን የሚመሩ 3 ቲም ነበረ። በአጠቃላይ እናንተም እንደምታስታውሱት ወደ 12 አካባቢ ትልልቅ የህግ ባለሙያዎች የተሳተፉበት፣ ትልልቅ የህግ መምህራኖቻችን የተሳተፉበት፣ ከዛም ወደ 6 አካባቢ የሚሆኑ ደግሞ የስነ ልሳን ባለሙያዎች የተሳተፉበት ስራ ነው። በስራው ላይ የክራይም ኤንድ ሌበር ሎ ፓነል የሚለውን ከመምራት እና ከማስተባበር የኤዲቲንግ ስራዎችን ከመስራት ጀምሮ አጠቃላይ ስራው ደግሞ ኮምፕሬሄንሲቭ እንዲሆን የኤዲቲንጉን ስራ በመስራት የራሴን ድርሻ ተወጥቻለሁ። የመጀመሪያው ህትመት በእኛ በፈረንጆቹ 2024 በእኛ ደግሞ 2017 መስከረም አካባቢ ላይ ነበረ የታተመው። ታትሞ የተመረቀበት ጊዜ ነበረ። በአብዛኛው የህግ ባለሙያው ዘንድ አትሊስት በመረጃ ደረጃ አለ ብዬ አስባለሁ። አሁን ሁለተኛው ኤዲሽን ሪቫይዝ አድርገን እንዲሁ ቅድም በጠቀስኩላችሁ 2 ተቋማት የገንዘብ ድጋፍ አማካኝነት ወደ 800 ኮፒ አካባቢ አሳትመናል። በቅርቡ እሱም ለገበያ ይደርሳል ብዬ አስባለሁ። አመሰግናለሁ። እሺ፣ ከዚሁ ጋር በተያያዘ ዶክተር ዝና እኔ በጣም አፕሪሼት አደርጋለሁኝ የአውደ ጥበባዊ ህግ መዝገበ ቃላት በራሳችን በሆነ ቋንቋ መዘጋጀቱና አንተንም ዳግም ላመሰግን እፈልጋለሁ። ትልቅ አበርክቶ ነው።
ይህን መዝገበ ቃላት ከመጠቀም ጋር በተገናኘ ግን እኔ አንድ ኤክስፒሪየንስ ስለነበረ ዳኛ ሆኜ ሳለቅ በፊት መጀመሪያ የተጠቀመበት ችሎት የኛ ችሎት ሰበር ችሎት ላይ ሰበር ችሎት በሰብሳቢነት ሰመራው የነበረ ችሎት በአንድ ጉዳይ ላይ ወለድ የሚለውን ዴፊኒሽን ትርጉም ማወቅ ፈለግንና ለምንድን ነው ሁሉ ጊዜ ብላክስ ሎ ዲክሽነሪ የምንጠቀመው አትሊስት አሁን በአሁኑ ደረጃ የኛ የህግ መዝገበ ቃላት ታትሟል ስለዚህ ሀገራችንን መጠቀም አለብን የሚል ሐሳብ ተነሳ ግን በቂ ኮፒ አልነበረም ይሄን ሐሳብ ለመግለጽ ፈልጌ ነው እንደውም እኔ በፌስቡክ ላይ የፌደራል መጀመሪያ ደረጃ ፍርድ ቤት ዳኞች በሽልማት መልክ የተሰጣቸው ዳኞች የአንደኛውን ዳኛ ስልክ አቅ ስለነበረ እሳቸው ጋር ደውዬ መልእክት ልኬ እዚህ መጽሐፍ ላይ ወለድ በሚል የተሰጠውን ዴፊኒሽን ፎቶ አንስተው ይላኩልኝ ነው ያልኳቸው እና የመጽሐፉን መግቢያ ፓርት ምን ለማለት ፈልጌ ነው ቢያንስ በበቂ ህትመት መታተም አለበት ትልቅ ጠቀሜታ ስላለው ለእያንዳንዱ ዳኛ እንኳን እንዲደርስ ባይችል በየፍርድ ቤቱ በበቂ ኮፒ መጠቀም መቻል አለበት ዳኞች የህግ ተመራማሪዎች ማወቅ እንዲችሉ አክሰስ እንዲያደርጉት የሚል ሐሳብ ማስተላለፍ ፈልጋለሁ በተመሳሳይ ደግሞ ዳኞቻችን ይሄንን የህግ ትርጉም ወደ ጥበባዊ ሊጠቀሙበት ይገባል ይላሉ ሌላው ደግሞ ያልገለጽ ነው በቅርቡ እኔም በፌስቡክ ነው ይሄን ዜና ያየሁት በኦሮምኛም የመጀመሪያው መዝገበ ቃላትም ታትሟል እሱም ትልቅ አበርክቶ ነው እና በዚህ ስራ ላይ የተሰማሩትን ሁሉ ማመስገን ፈልጋለሁ የሚለውን ለመጨመር እውነት ነው በተለይ አንቺ ከተጠቀምሽው በኋላ ያንን ቃል ወለድ የሚለውን ቃል እና በሶሻል ሚዲያ ላይ ካስተዋወቅሽው በኋላ በርካታ ሰዎች ከኔ ጋር ማውርተናልና በጣም ነው ደስ ያለኝ እኔም ለካስ መልስ መስጠት ጀምሯል ማለት ነው ስራ የሚለውን እንደማረጋገጫ የእውነት አንዳንድ ጊዜ እኛ ሀገር ያለው ትልቁ ፈተና ብዙ ድካሞችን ብዙ ከንትን አንሰጣቸውም ብዙም ቁም ነገር አንሰጣቸውምና እንደዚህ አይነት በትክክል ለመጠቀም መነሳሳት ፍላጎቱን ሮል ሞዴል መሆን በጣም ትልቅ ነገር ነው እና ጠበቃ ህትመት አይ ቲንክ ይሄኛውን ስም ወደሽዋል አይደለም እርግጠኛ አይደለም የቀድሞ ዳኛ ያሁን ጠበቃ እኮ እሱን የቀድሞ የሚባለው ጠበቃ እና የቀድሞ ዳኛ ያሁን ጠበቃ ህትመት ለሁላችንም ሮል ሞዴል የምትሆን ናት እና በዛ መንገድ ማስተዋወቅሽ እኔ እጅግ ደስ ብሎኛል የእውነት ለመናገርና ስራውም የበለጠ ተወዳጅ እንዲሆን የቻልነውን ደግሞ እንዳልሽው ቁጥሩ በጣም ትንሽ ነበረ ሲታተምም በተወሰነ መልኩ ለተቋማት እንዲሰራጭ እንጂ ለሽያጭም ገበያ ላይ አልዋለም አሁን ግን 800 ኮፒ እንዳልኳችሁ ኦልሞስት አልቋል በሃርድ ከቨር ነው ከባለፈውም በተለየ ሁኔታ ጥሩ በሃርድ ከቨር ተሰርቷል ገበያ ላይ ይውላል ያስባለሁ በቅርብ ለተቋማቱ እንሰጣለን ለዛላይ ነው መልካም ያው ዙሮኛም እንደ ኮቨናንትም በግሌም የደረሰኝን ወስጄ ለኮቨናንት ነው ያስረከብኩት መዝገበ ቃላት ራሱ እሺ መልካም ዝናወርቅ ጥሩ ነገር ነው ያነሳው በዋናነት ደግሞ ዛሬ የምንወያይበት ስለ ፎረንሲክ ሊንጉስቲክ ነውና ብዙ ጊዜ ሰው ፎረንሲክ የሚለውን ሐሳብ ከምን ጋር ነው የሚያገናኘው ወይ ከጣጣ አሻራ ምርመራ ከፊርማ ጋር ወይ ከዲኤንኤ ጋር ወይ ከደም ከምን ጋር ነው የሚያገናኘውና ይሄ ፎረንሲክ ሊንጉስቲክ የሚባለው ሐሳብ ምንድነው ከህግ በተለይ ከወንጀል ምርመራ ጋር ከህግ አሰራሮች ጋር እንዴት ነው ቁርኝቱ ሊሆን የሚችለው የሚለው ነገር እስኪ መሰረት ሐሳቡ ጀምረን እስኪ አሳስብ በጣም አመሰግናለሁ ፎረንሲክ የሚለው ቅድም አንተም እንደገለጽከው ፍቃዱ ብዙ ጊዜ የሚታሰበው ወይ ከአሻራ ጋር የተያያዘ ነው ወይ ደግሞ ከዚህ ከዲኤንኤ ወይ ካስከሬ ምርመራ ጋር የተያያዘ ነውና ብዙ ጊዜ ሰዎች ያን የሚመስላቸው ፎረንሲክ ስል እንዴ ሙያን ቀይረሃል እንዴ የሚለኝም አለ እና አይ አልቀየርኩም እዛው ነው ያለሁት ግን ፎረንሲክ ሊንጉስቲክስ የሚባል ደግሞ ኤሪያ አዲስ ኤሪያ አለ የምርምር መስኩ በአለም ላይ ምናልባትም 30-40 አመት አካባቢ ያስቆጠረ ነው ግን እንዲህ በደንብ ወጥቶ ታውቆ ጠንከር ያለ ስራ መሰራት የጀመረው በጥቂት ሰዎች ነው ለዛም ይመስለኛል ብዙ ሳይታወቅና ረጅም ጊዜም የቆየው ብዬ የማስበው ጥሩ ስራዎች ተሰርተዋል ግን የመተዋወቅ እድሉ በጣም ዝቅተኛ ነበር በተለይ ፒኤችዲን እንደጀመርኩ አካባቢና ለሊትሬቸሩን ዴቨሎፕ ሳደርግ ፕሮፌሰር ሮጀር ሹ የሚባል ጆርጅ ታውን ዩኒቨርሲቲ በዛን ወቅት የ86 አመት አካባቢ የሆነው ሰው እና ከኤፍቢአይ ጋር እኔ ሳቀው ከ300 በላይ ኬሶችን ሰርቶ ወደ 7-8 መጽሐፍቶችን አሳትሞ ላንጉዌጅ ኦፍ መርደር ኬዝ ላንጉዌጅ ኦፍ ብራይበሪ ኬዝ ላንጉዌጅ ኦፍ ሴክሹዋል ሚስኮንዳክት ኬዝ ክሪኤቲንግ ወርድ ክራይም እንደዚህ የሚባሉ መጽሐፍቶችን ስለ ኤክስፐርት ቴስቲሞኒ ጋር የተያዙ መጽሐፍቶችን ብዙ ጽፎ አገኘሁት በጣም ነው የገረመኝና
በእኛ መስክ ግን ይህን ያህል ስራ ሲሰራ ለምንድን ነው ያላወቅ ነው የሚልም ለራሴም ጥያቄ ነበረኝ። እና አዲስ ነው ፎሬንሲክ ሊንጉስቲክስ ሲባል ብዙ ሰው ግር ይለዋል፣ አዲስ ነው የሚሆንበት። ግን እውነትም ቋንቋ ይመረመራል። ስንመረምረው ልክ አስከሬን እንደምንመረምረው ሁሉ ለፍትህ አካላቱ ለፍትህ ተቋማቱ አጋዥ የሆኑ ተገቢውን ውሳኔ በመስጠት ረገድ ሊያግዙ የሚችሉ ነጥቦችን ማግኘት እንችላለን። በዛ ረገድ ያየኋቸውም ኤክስፒሪየንሶች ከዛ ጋር ስለሚያያዙ ነው። ስለ ፎሬንሲክ ሊንጉስቲክስ ስንል አሁን ይህን ዘመናዊን ጥናት ወደዚህ እናምጣው እንጂ ቀደም ብሎም ብዙ የምርምር መስኮች በጣም የሚገርመኝ ከመጽሐፍ ቅዱስ ይነሳሉና መጽሐፍ ቅዱስ ላይ የመጽሐፈ ነገስት ላይ የኤፍሬማውያንና የገላዳውያን ታሪክ አለና ኤፍሬማውያንና ገላዳውያን ይጣላሉ። ከተጣሉ በኋላ ሁለቱም እንግዲህ ላለመሸናነፍ ይጥራሉ። ገላዳውያን ያሸንፋሉ። ሲያሸንፉ ማንም ከተሸናፊ ወገን የሚፈልግ የለም። ኤፍሬማውያን ቶሎ ብለው ከዛ ቦታ የዮርዳኖስን ወንዝ ተሻግረው ወደ ገላዳውያን መቀላቀል ይፈልጋሉ። ምክንያቱም አንድ አይነት ማህበረሰቦች ናቸው። ምንም በመልክ አይለዩም፣ ባለባበስ አይለዩም፣ በባህል አይለዩም። በጥቂት ነገር ነው የሚለዩት እና አንዳንድ በወቅቱ የነበሩ የገላዳውያን ሊቃውንት ግን ምን ያውቁ ነበረ? ኤፍሬማውያኑ ሺቦሌት ማለት እንደማይችሉ ያውቁ ነበረ እና የዮርዳኖስን ወንዝ ይይዙና ቀድመው ይይዙና አንድ ሰው ሲመጣ ያስቆሙታል። አንተ ማን ነህ ይሉታል። እኔ ገላዳዊ ነኝ ይላል። እሺ ገላዳዊ ነህ? አዎ። በል እስቲ ሺቦሌት በል ይሉታል። ኤፍሬማውያን ሺቦሌት ማለት አይችሉምና ሲቦሌት ነው የሚሉት። በዛ ምክንያት 42,000 አካባቢ ኤፍሬማውያን ተሰውተዋል ይባላል መጽሐፍ ቅዱስ ታሪክ ውስጥና ይሄ ሊንጉስቲክስ ፊንገር ፕሪንት የምንለው ይሄ ነው። የአንድ ሰው መለያው አሻራው ነው ማለት ነው። ይሄ እያደገ ሲመጣ በተለይ ከሁለተኛው ዓለም ጦርነት በኋላ ደግሞ ጦርነቱ ማብቂያ አካባቢ የተለያዩ የህብረተሰብ ክፍሎች ከፍተኛ የሆነ ፍልሰት ነበር። የተሻሉ ወደሚባሉ ሀገራቶች ይፈልሱ ነበር እና አንደኛው ፍልሰት ሲደረግበት የነበረበት ቦታ ወደ አውስትራሊያ ነው እና አውስትራሊያ አካባቢ ፍልሰተኞችን ይቀበላለሁ፣ ግን የራሴ የሆነ ፓስት ፍሬዝ ያስፈልገኛል ማለት የሚመጡ ወደ እኔ ኤዚያንስ አፍሪካንስ መሆን የለባቸውም፣ አውሮፓውያን ነው መሆን ያለባቸው። ስለዚህ ይህንን ቦርደር ማበጀት አለብኝ ተብሎ በህግ በፖሊስ ተቋቁሞ ተከፈተ ማለት ነው መለያ መንገድ እና እንግሊዝኛን ሲያስቡት ከቻይናም ከሌሎች ቦታ የሚመጡ ሰዎች በጣም ፍሉዌንት ናቸው፣ ችግር የለባቸው፣ በእንግሊዝኛ ሊያልፉ ይችላሉ። ስለዚህ ሌላ ዘዴ ፈለጉ። ዘዴያቸው ምንድነው? እንግሊዝኛ ያልሆነ ጥቂት ሰዎች ብቻ ሊያውቋቸው የሚችሉ ወይም የሚፈልጓቸው እነሱ እንዲመጡ ከሚፈልጉበት ቦታ ያሉ የህብረተሰብ ክፍሎች ብቻ እንዲናገሯቸው የሚፈለጉ ቋንቋዎችን ከዛ ውስጥ የተወሰኑ አረፍተ ነገሮችን መረጡና በሱ እየፈተኑ ስደተኞችን ተቀበሉ እና የዚህ አይነት ታሪክ አለ። ከሁለተኛው ዓለም ጦርነት ጋር ስንሄድ በተለይ የጣሊያንኛ ቋንቋን የሚችል ጋሊክ የሚባል እዚያ አየርላንድ አካባቢ የሚነገር ቋንቋን የሚችል የኢስቶኒያ አካባቢ የሚነገሩ ቋንቋዎችን የሚችሉ ሰዎች ብቻ ወደዛ እንዲገቡ። አሁንም ያ ኤክስፒሪየንስ አልቀርም አይደለም። ዘመናዊ ሆኑ ደግሞ አሁን ትልልቅ አውሮፓ የሚሆን አሜሪካ ዩኒቨርሲቲዎች ለመግባት ሲታሰብ አይልቴስ ቶፍል this an experience of ሺቦሌት ኤክስፒሪየንስ ኤክስቴንድ እያደረገ የመጣ ዘመናዊ የሆነ ነው እንጂ አለ ኤክስፒሪየንሱ አሁንም ማለት ነው። ስለዚህ ቀላል እድሜ አላሳለፈም ከኛ ጋር። አሁን በተለያዩ ቦታዎች ላይ ስደተኞች ይያዛሉ፣ ከየት እንደመጡ ይጠየቃል እና አንድ አስተማሪ በቅርብ ምን አለኝ፣ ፕሮፌሰር ዘላለም ይባላል። አንድ ሶማሌ ከጀርመን እየተጠራ እስቲ በትክክል ከኢትዮጵያ ሶማሌ የመጣና ከኢትዮጵያ ውጭ ያለው ሶማሌ የመጣ መሆኑን እንድትለይና ተብሎ ይጋበዛል አለና እስኪ እንጀራ በል ብሎ ሲጠይቀው ይመስለኛል በትክክል እንደኛ እንጀራ ብሎ ተናገረ አሉ እና ስለዚህ አንተ ከዛኛው ሶማሌ ሳይሆን ከኢትዮጵያ ሶማሌ ነው የመጣ እና ስቲል አሁንም ማለት this linguistics fingerprint በቀላሉና አንድ ሰው የመጣበትን አካባቢ የትምህርት ደረጃውን፣ ጾታውን፣ እውቀቱን፣ ለአካባቢ ያለውን መረዳት የምንረዳበት መሰረታዊ ጉዳይ እማንቀይረው ልበል። መልካችንን ልንቀይር እንችላለን፣ ፕላስቲክ ሰርጀሪ ልናሰራ እንችላለን፣ አለባበሳችንን ልንቀይር እንችላለን፣ የጸጉራችንን አቆራረጥ ልንቀይር እንችላለን። ብዙ ነገሮች የምንቀይራቸው ነገሮች አሉ። ቋንቋን ግን በአንድ ሌሊት ልንቀይረው የማንችል የማንነታችን ጠንካራ የሆነ ኔክስት ቱ ባዮሎጂ ከባዮሎጂ ቀጥሎ ከዲኤንኤ ቀጥሎ
ስቴብል ታይፕ ኦፍ አይደንቲቲ ማኒፌስቴሽን ወይም እንደው ቋሚ የሆነ የማንነት መገለጫ ማህተባችን ቋንቋችን ነውና ከወንጀል ምርመራው ጋራ የፍትህ አገልግሎቱን ከህጉ ጋራ የጠበቀ ቁርኝት አለው እና በኋላ ደግሞ በምሳሌዎች እናነሳለን። ምን አስተዋወሰኝ መሰለ ዶክተር ስና መጀመሪያ መጽሐፍ ቅዱስን መሰረት ስላደረክ በጣም አፕሪሺየት አደርጋለሁ። አመሰግናለሁ። ምክንያቱም እኔም በግሌ የሁሉም ነገር መሰረት የእምነታችን መጽሐፍ ቅዱስ ብቻ ሳይሆን በእስልምናም ቁርአን በክርስትና መጽሐፍ ቅዱስ ውስጥ ያሉ ፍልስፍናዎች ናቸው ወደ ዘመናዊው እየተቀየሩት የሄዱትና የኤፍራማውያን ገላዳውያን በመጽሐፈ ነገስት ላይ ብለህ የጠቀስከው በጣም ልብ የሚነካ ነው። ሌላው የቋንቋ ፊንገር ፕሪንት አለው በንግግር የሚገለጽ ቢሆንም ግን እንደ ጣት አሻራ ፕሪንት ልንለየው እንችላለን በሚል የገለጽከው ደግሞ እኔ ድሮ በልጅነቴ በክብር ዶክተር ሐዲስ አለማየሁ የተጻፈ የልምጃት የሚል መጽሐፍ አንብቤያለሁ። በጣም ገላጭ የሆነ ማህበረሰቡን ገላጭ ነውና እዛ ላይ ያሉት ገጸ ባህሪያት አልበልቶም አልጠጥቶም አልተገናኝቶም የሚባለውን ኤክስፕሬሽን ይጠቀማሉና አሁን እኔ ጎጃምን ማየት ወይም የጎጃምን ባህል ወግ ማየት ሳያስፈልገኝ ይሄን ቃል ከተናገረ አንድ ሰው ሂስ ፍሮም ጎጃም መለየት ይችላል። ትክክል ነገለጽ ማለት ነው። እሺ እንግዲህ በዋናነት መሰረታዊ ሐሳቡን ገልጸልናልና እኛም እንደ እንትን ነው እንደ ተማሪ ነው እየሰማን ያለ ነውና አሁን በጣም ብዙ እንጠብቃለን እና ሌላ ደግሞ ከዚህ ጋር በተገናኘ አሁን እንግዲህ ቋንቋ አሻራ ራሱን የቻለ የማይለወጥ እንዳልከው ፊትን በፕላስቲክ ሰርጀሪ ልትለውጥ ይችላል። እውነት ነው። ያንድ ሰው ደግሞ መገለጫዎች ሆኑ ነገሮች ይኖራሉ። እነዚህ ጉዳዮች ለምሳሌ አሁን የተለያየ ከማስፈራራት መልእክቶች ይላካሉ። አገላለጾች አሉ እና ያንድን ሰው በትክክል እሱ ነው የተናገረው በትክክል እሱ ነው የጻፈው የምንልበት የምርመራ ስልቶች ምንድናቸው? አሁን በተለይ እኛም በወንጀል ጉዳይም ይገጥመናል። ሰዎች ለምሳሌ ቤት ውስጥ ነው ሲጠራ አቤት አለ ወይም ደግሞ ምላሽ ሰጠ እሱ ነው የተናገረው ወይስ ሌላ ሰው ነው የተናገረው? በትክክል እንደዚህ ነገሮች አሉና የምርመራ ስልቶቹና አሁን ከህግ ያላቸውን ቁርኝቶች እስኪ አሁን ብትገልጽልን ራሱ። እውነት ነው። ቅድም ጠበቃ ህትመትም እንዳቀረበችው አንተም አሁን እንዳነሳው ሰዎች ሲጽፉም ይሁን ሲናገሩ የራሳቸው የሆነ የጠባይ ያላቸው ያ ጠባይ የቋንቋ እውቀታቸው የሚገለጥበት ጠባይ ማለት እንችላለን። እንደ እውቀታቸው ወይም እንደ ኖሩበት አካባቢ የሚጽፉትም ወይም እንደ ትምህርት ደረጃቸው የቃላት ምርጫቸው ይለያያል። ለምሳሌ አንዳንድ ጊዜ ስርዓተ ነጥብ የሚጠቀሙ ስርዓተ ነጥብ አጠቃቀማቸው ልንመለከት እንችላለን። አንዳንድ ሰዎች ምን ሊያደርጉ ይችላሉ? ለምሳሌ ለሰው ማስጠንቀቂያ ሲሰጡ የሚያስቀምጧቸው መልእክቶች ሊኖሩ ይችላሉ አይደለም? በጽሁፍ ሲሆን ለምሳሌ ተጠንቀቅ ካለ በኋላ የሚያስቀምጣቸው ሲምቦሎች ይኖሩታል። ያን ሲምቦል ተመሳሳይ ላይሆን ይችላል። የስርዓተ ነጥቦቹን በሚጠቀምበት ጊዜ ተመሳሳይ አይደለም ከሌላኛው ጋር የተወሰኑ ልዩነቶች ልናገኝ እንችላለን እና ስርዓተ ነጥቦች እንዲሁ ዝም ብለን ስናያቸው በጣም ቀላል ይመስሉናል፣ ግን ትልልቅ ጉዳዮችን ይዘው የሚመጡ ናቸውና ያ ሰውዬ የሚጠቀመው ስርዓተ ነጥብ ለሱ የተለየ አይደንቲቲ ማርከር ሊሆን ይችላል። የተለየ የሱ ጠባይ አድርገን ልንወስደው እንችላለን። ከዚሁ ጋር ተያይዞ ለምሳሌ የሚመርጣቸው ምሳሌዎች ሊሆኑ ይችላሉ። ኤግዛምፕል ሲሰጥ ምሳሌ እሱ ያንን መልእክት የሚያስተላልፍበት ምሳሌዎቹ የሚያስቀምጣቸው ምሳሌዎች ለሱ የተለዩ ሊሆኑ ይችላሉ ተብለው ይታሰባሉ። ለምሳሌ ከዚሁ ከስርዓተ ነጥብ ሳንወጣ አታመልጠኝም ብሎ ቢልክልህ እና አንድ ቃል አጋኖ ሊያደርግ ይችላል፣ አንዱ 2 አንዱ 3 ሊያደርግ ይችላል አይደለም? አታመልጠኝም ሰማህ ብሎ ሊያስተናግድ ይችላል። ያንን ሲያደርግ የሚጠቀማቸው እነዚህ በጣም ቀላል የሚመስሉ ግን ፊንገር ፕሪንቶች ናቸው። ከስርዓተ ነጥብ አንጻር ስናያቸው ወደ ቃላት ምርጫ በምንመጣበት ጊዜ ለምሳሌ የእቃውን አስቀምጥ ለማለት እንደኖረበት አካባቢ አኑረው ሊል ይችላል ወይ ስቀለው ሊል ይችላል። እዚህ ያ የኖረበትን ዘየውን ሊያሳይ ይችላል። ወይም ቁጭ አድርገው ሊል ይችላል።
አይደል? አንዳንዴ ምን ሊፈጠር ይችላል? አለማግባባትም ሊፈጠር ይችላል ከዚሁ ጋር ተያይዞ ማለት ነው። የቃላት ምርጫ ችግርም ሊያመጣ የሚችልባቸው እድሎች አሉ። አንዴ እኔ ቁጭ በሉ ማለት ሌባ መሆኑን አላቅም በዚህ በአራድኛ ቋንቋ እንግዲህ እና ተነስቼ ትልቅ ሰው ናቸው ቁጭ በሉ አልኳቸው። ደክሟቸዋል፣ በጣም ትልቅ ሰው ናቸው እና ቁጭ በሉ ስል በዛ ላይ እግራቸውን ያማቸዋል፣ ክራንች ይዘዋል እና ያን ክራንች አነሱና ሊመቱኝ። እንዴ ምን ሆነው ነው ቁጭ በሉ አይደለው ያልኩት አልኩ። እንዴ አታውቅም ማለት ነው ቁጭ በሉ አለ። እኔ ዛሬ እንግዲህ ምን የተለየ ትርጉም አለው ይላችኋል፣ ሌባ ማለት ነው አለ። እሺ አይ እንግዲህ ይቅርታ አድርጉልኝ ስላላወቅኩ ነው። አዎ እና ይሄ እንግዲህ እንደምትኖርበት አካባቢ ማህበረሰብ እንደ ትምህርት ደረጃ የቃላት ምርጫ ዳያሌክት ቫሪዬሽኑ ይለያል። ሌላው ደግሞ ከእድሜ ጋራም ይያያዛል። ወጣቱ የሚጠቀመው የቃላት ምርጫ የሚመርጣቸው የቃላት ምርጫዎችና ትልልቅ ሰዎች የሚመርጧቸው የቃላት ምርጫዎች እንደዛው ይለያያሉ። በተለይ አሁን ያለው ወጣት ብሮ እንዴ ነው ዳውንሎድ አድርገው አይደል? እንደዚህ አይነት ነገሮች በጣም ኮመኖች ናቸው። ትልልቆቹ ሲሆኑ ግን በዚህ መንገድ አያስቀምጡት አይደል? በዚህ መንገድ አይናገሩም። ስለዚህ እድሜም የራሱ የሆነ የቃላት ምርጫችን ላይ የራሱ የሆነ ልዩነት አለው። የአይሲቲ ባለሙያዎች ሲሆኑ በሙሉ የሚናገሩት ነገር ከሙያ አንጻር ስታየው በሙሉ ከአይሲቲ አንጻር ነው የሚነግሩ አይደል? ሲስተም ሊሉ ይችላሉ፣ ኢንተርኔት ኢንፍራስትራክቸር ሊሉ ይችላሉ። እናንተ ጋር ስንመጣ ደግሞ አዋጅ፣ ድንጋጌ፣ አንቀጽ እንሰማለን እና ይሄ ገና ሰውየው ሲናገር ኦኬ ሂዝ ፍሮም የሆነ ፕሮፌሽን ባክግራውንድ አለው የሚል ግምት እንድንወስድ ያደርገናል። ስለዚህ ሰዎች በሚናገሩበት ሰዓት የራሳቸው የሆነ የቃላት ምርጫቸው፣ ስርዓተ ነጥብ አጠቃቀማቸው ከዛም ከፍ ሲል የሰዋሰው መዋቅር ሰዋሰው ራሱ ምን ይመስላል የሚለውን ለምሳሌ ወንድ የሴት ጾታን በትክክል መጥራት፣ አንዳንዴ ሰከንድ ላንጉጅ ኢንፍሉዌንስ ያለባቸው አማርኛ ሁለተኛ ቋንቋቸው የሆነ በትክክል አማርኛን ሳይናገር ይሰማል አይደል? አንቺ ብለው ሊጠሩ ይችላሉ ወንድን ማለት ነው። ወይም ደግሞ ወንድ መሆኑን ተረድተው አንተ ዛሬ አጠፋሻለሁ ሊል ይችላል። እንደዛ ሲል ይሰማት ይችላል። ይሄ የቋንቋውን ሰዋሰዋዊ ስርዓት የጀንደር ማርከሩን የነምበር ጉዳይ ከቁጥር ጋር ተያይዞ የመደቡን ጉዳይ በአግባቡ ያለ መረዳት ያ ሰውዬ አማርኛ ቢናገር እንኳን የሚመርጣቸው አረፍተ ነገር መዋቅሩ ላይ በትክክል አማርኛ ተናጋሪ እንዳልሆነ ወይ ደግሞ አፋን ኦሮሞ ተናጋሪ ከሆነ አማርኛ ተናጋሪ እንዳልሆነ እንደዚህ አይነት የምንለይባቸው በርካታ ምሳሌዎችን ማየት ይቻላል። እነዚህ ብቻ ሳይሆኑ በጣም ውስብስብ ትንሽ ከፍ ሲልም አንዳንድ ጊዜ የአማርኛ ላይ ስንመጣ በተለይ የፊደል ምርጫ ደግሞ ሌላ ጉዳይ ነው አይደለም? ለምሳሌ ህትመት ያንቺን ስም ሰዎች ለመጥራት ይቸገራሉ። አብዛኛው ሰው ህትመት ነው የሚለው አይደለም? እኔ ህትመት ነበር የምለው። አዎ ያንቺ ብቻ ነው ይመስለኛል። እና እኔ ህትመት ነበር የምለው ስልጠና እየሰጠው ህትመት እላታለሁ። አረ ህትመት ነው ትለኛለች። ከዛ ከእንትን በኋላ ነው ቀስ ብዬ የተረዳሁት። እና ያንን ማወቅ መቻል ህትመት ነው ህትመት ነው የሚባለው፣ ሀገር ነው አገር ነው የሚባለው። አሁን ይሄ በድምጽ ደረጃ ምን እንደሆነ እንለያለን አይደል? ሀገር ሲባል ትክክለኛ አጠራሩ ሀገር ነው፣ ግን አብዛኛው ሰው ሀገር ሲል ሰማል። አዋጆች ላይም ሀገር ተብሎ በአንድ ፓራግራፍ ውስጥ ሀገርም ሀገርም ተብሎ ተጽፎ ባለፈው ይገኛል። ለፍትህ ሚኒስቴር የዚህ የሞክሺህ ሆሄያትን ማረሚያ ማኑዋል ባለፈው አዘጋጅተን ወርክሾፕ ነበረንና እዛ ላይ ሳምፕሎችን እያሳየው ነበር። እና ፊደል አመራረጥ ለምሳሌ ህግን በሐሌታ ውሃ የሚጽፍ አለ። አብዛኛው በሐሌታ ይጽፋ፣ ግን ሀመር ውሃ ነው ህግ ስታንዳርዱ ያንን የማድረግ። ስለዚህ እዛ ሰው የቋንቋን እውቀት አንዱ መለያ መንገድ ፊደላቱም ሊሆኑ ይችላሉ ማለት ነው። የትምህርት ደረጃውን የኖረበትን ህይወት አንዳንድ ሰው ለምሳሌ ህግን በሐሌታ ጽፈሽ ስታየው እንዴ ይሄማ አለመማር ነው ያልተማረ ሰው የህግ ባለሙያ ያለ ሰው የጻፈው ነው ብለው ይናገራሉ። በእድሜ የገፉት ከፍ ያሉት። አሁን ወጣቱ ጋር ስንመጣ ደግሞ ብዙም ሳይጨነቅ ሲጠቀም ልናየው እንችላለን። ህብረት ብለን ስንጽፍ፣ ስራ ብለን ስንጽፍ የግዕዝ እውቀት ቋንቋ ያላቸው የተሻለ ቋንቋ ያላቸው ሰዎች እዛ ላይ እንዴ እኮ ማለት እንደዚህ አይደለም የሚል አንዳንዴ ከስነ ፍቺም ጋር የሚያዝ ከሴማንቲክስ ጋር የሚያዝ ጉዳይ ይነሳል። እንደ ሰረቀና ሰረቀ አይነት ቃላቶች
በንጉስና በሳቱሰ ሲጻፍ የትርጉም ለውጥ ያመጣል እና እንደዚህ አይነት ጉዳዮች አሉና ይቅርታ ዶክተር ስና አቋረጥኩ። ምን ለመጠየቅ ፈልጌ ነው ከዚሁ ጋር በጣም የሚገርም ትንታኔ ነው እየሰጠህን ያለኸው። አሁን ወደኛ ወደ ህግ ስራው ወደ ፍርድ ቤቶች ስራ ደግሞ ስናመጣው እነዚህን ነገሮች ማወቅ የአንድን ሰው የመጣበትን ሁኔታ ማን ነው የሚለውንም ለማወቅ የቋንቋ ፎረንሲክ በጣም ይጠቅመናል ነው አይደለም? ስለዚህ አሁን የተጻፈው መልእክት ወይም የተነገረው ንግግር የዚህ ሰው ነው ብለን ለማረጋገጥ ብቻ ነው ወይስ የሱ አይደለም ጭምር የሚለው አሁን ተመሳስለው የሚመጡ ትክክለኛ ሰው ያላከው መልእክት ሊመጣ ይችላል። ስለዚህ እሱ በእነዚህ መመዘኛዎች ብቻ የላካው አይደለም ልንል እንችላለን፣ የሱ ነውም ልንል እንችላለን። እና እንደዚህ በምንልበት ጊዜ ፓራዶክስ ሊፈጠር አይችልም። ትክክል ነው። ምንድነው ከህግ ውጭ ያሉ ለምሳሌ ፎረንሲክ ፓቶሎጂ የሚሆን ፎረንሲክ ሊንጉይስቲክስ ወይም ሌሎች ፎረንሲክ አንትሮፖሎጂ የተለያዩ መስኮች አሉና እነዚህ መስኮች ዋና አላማቸው ምንድነው? አሲስት ማድረግ ነው ብቻ ሳይሆን አይደለም ኮምፓሪዝን። ለምሳሌ ቮይስ አይደንቲፊኬሽን ላይ በኋላ ምሳሌ ማነሳላችሁ ቮይስ ኮምፓሪዝን ይሰራል አይደለም? አንድ ሰው በአንድ ሞባይል የሆነ ተገቢ ያልሆነ ነገር ሊናገር ይችላልና ያንን ተገቢ ያልሆነ ነገር መንግስት ሊፈልገው ይችላል፣ ከዛ ላይ ያስመረምረው ይችላል እና ሲመረመር ያ ቮይስ ይወሰዳል። ከዛ በኋላ ተጠርጣሪዎች ይመጣሉ እና የመጀመሪያው ቮይስ አናሊሲስ ይሰራለታል። የራሱ የሆነ አናሊሲስ አለው የሚሰራለት አናሊሲስ የቮይስ ኳሊቲው ከፒቹ ጋር ተያይዞ በርካታ ጉዳዮች እዛ ውስጥ የሚነሱ አሉ። ያ አናሊሲስ ከተሰራ በኋላ ከመጡ ሳምፕሎች ጋራ ነው ኮምፔር የሚደረገው። ኮምፔር ኤንድ ኮንትራስት እየተደረገ አይ ነው አይደለም፣ አይ ነው። ጽሁፍ ላይም እንደዛው ነው። ለምሳሌ እንደው በጣም እንደው ቀላል ምሳሌ ልንገራችሁ። ድሮ ስነ ጽሁፍ ስንማር ምን ይባላል? በዓሉ ግርማ የሚታወቀው አጫጭር አረፍተ ነገር በመጻፍ ነው ይባላል። ሐዲስ ዓለማየሁ ረጃጅም አረፍተ ነገር በመጻፍ ይታወቃሉ ይባላል። እና የበዓሉ ግርማ ጽሁፍ ነው አይደለም ለማለት ጀስት ይሄን ሲምፕል እንትን መነሻ ልናደርግ እንችላለን ማለት ነው። ኤግዛክት አሁን ይሄ የበዓሉ ግርማ ጽሁፍ ነው ይሄ ጽሁፍ መከራከሪያ ቢነሳ ማለት ነው። ስለዚህ አሉን ኮምፓሪዝኖች በዚህ በፎረንሲክ ሊንጉይስቲክስ ጥናት ውስጥ ስታይሎሜትሪክ የሚባላል ለዚህ አናሊሲስ የሚያገለግለን ማለት ነው። በዓሉ ግርማ በአረፍተ ነገር ውስጥ ምን ያክል ቃላቶችን ይጠቀማል? ለምሳሌ ሐረጋቱ ምን አይነት ናቸው ጠባያቸው የሚመስለው እና አጭር ነው ሲባል ምን ማለት ነው? አጫጭር አረፍተ ነገር ሲባል በአረፍተ ነገር ውስጥ ምን ያህል ቃላቶች አሉት ማለት ነው የሚለውን ነገር የዛን ሰውዬ የመለያ ስነ ጽሁፋዊ ያው መለያ ኤክስትራክት ይደረጋል። ይሄ በጣም የተለመደ ነው። በተለይ ኦተርሺፕ ፕሮፋይሊንግ በሚባለው እንትን ላይ የዚህ የተጻፉ ስራዎችን ኮምፔር በማድረግ ረገድ በማወዳደር እና ይሄ ነው አይደለም በማለት ረገድ ብዙ ስራዎች እየተሰራ ይገኛል። ስለዚህ ነውም አይደለምም ነው ማለት ነው። እስኪ ከዚህ ጋር በተገናኘ እንዳልከው እንግዲህ ይሄ መሰረታዊ ነገር ነው። ቢያንስ የሆነ ወንጀል ድርጊት ሲፈጸም የሆነ ከጽሁፍ ጋር በተገናኘም ቢሆን ያን ሰው ለመለየት መነሻ ታደርጋቸዋለህ ነው እነዚህ ነገሮች። ያ ማለት እንግዲህ በዚህ ምርመራ ሂደት ውስጥ የተጻፈን ነገር መተንተን አለ፣ የተቀረጸን ነገር እነሱ መተንተን አለ። ከዛ ተጨማሪ ደግሞ ድንገተኛ የስልክ ጥሪ ደግሞ የሚባል ነገርም አለ። ከነዚህ አንፃር እንዴት ነው የሚታየው የምርመራ ሂደቱ? ያ ምንድነው ወደ እሱ ስንመጣ በተለይ ብዙ ጊዜ የድንገተኛ የሆኑ የስልክ ጥሪዎች ሲመጡ አንዳንድ ሰዎች ወንጀል ከተፈጸመ በኋላ ያንን ወንጀል ለማሳወቅ የሚያነሷቸው የተለያዩ እንትኖች ይኖራሉ፣ ምክንያቶች የሚያቀርቧቸው ምክንያቶች ይኖራሉ። ለምሳሌ ልክ አንድ ሰው ደውሎ አንድ ነገር ሀፕን አድርጓል፣ ለምሳሌ ሰው ሞቶበት ሊሆን ይችላል ያ ሰውና ይደውልና በቀጥታ እኔ በአካባቢው አልነበርኩም ብሎ ሊጀምር ይችላል። እሺ ያ ምንድነው ብዙ ጊዜ መርደር ኬዝ ላይ በተለይ እኔ ፒኤችዲን አንደኛው ቻፕተሬ ላንጉዌጅ ኦፍ መርደር ኬዝ ነው የሚለውና አጠቃላይ 4 ቻፕተሮች አሉት። አንደኛው ላንጉዌጅ ኦፍ መርደር ኬዝ ነው እና አንድ ሰው ራሱን ከዛ ክራይም ሲን ፊዚካል ክራይም ሲን ማውጣት ነው የሚፈልገው መጀመሪያ ቅድመ ዝግጅት ያደርጋልና እኔ በቦታው አልነበርኩም ስመጣ ግን ሰዎች አንድ ሰው እንደዚህ ሆነ አደጋ ደርሶበት አገኘው ሊል ይችላል። አደጋ ሊል ይችላል፣ ሞተም ላይል ይችላል፣ ላይናገር ይችላል። ምክንያቱም ያንን በዛ ክራይም ሲን ውስጥ አክቲቭ ፓርቲሲፓንት መሆን አይፈልግም።
ራሱን ፓሲቭ ነው የሚያደርገውና ፓሲቫይዜሽን የሚባል አንድ ቴክኒክ አለ። ራሱን ከዛ ክራይም ሲን የማውጫ አንድ ቴክኒክ ነው ራሱን የቻለ ማለት ነው። ከዚሁ ጋር ተያይዘው የተለያዩ እንትኖች ሊነሱ ይችላሉ ምክንያቶች። ለምሳሌ ናሬት ሲያደርግ በዛ ሞመንት ትክክለኛ የችግሩ ስለ ችግሩ በትክክል እውነታውን ነው እየተናገረ ያለው ወይስ ለማስመሰል ብቻ ነው ያን እያደረገ ያለው ሪፖርት እያደረገ ያለው? ምክንያቱም ያ ቃል አንዳንዴ በተለይ ህጉ አካባቢ ጠለቅ ያለ እውቀት ያላቸው ሰዎች በቀላሉ ማግኘት ይከብዳል አይደለም? ጥፋተኛ መሆናቸውን ለማረጋገጥ በጣም ይቸገራል ፍርድ ቤቱ። ወንጀል ምርመራው ላይም እንደዛ። ያ የሚሆንበት ምንድነው? እነሱ በምን መንገድ ስኬፕ ማድረግ እንደሚችሉ ነው የሚያጠኑት። ልክ ያ ነገር ሀፕን ካደረገ ጀምሮ ጥናቱ የሚጀመረው ከዛ ክራይም ሲን ራሳቸውን ማውጫ መንገድ ነው እና አንደኛው ፓሲቫይዜሽን እንለዋለን፣ ራሱን ፔሸንት ማድረግ ወይም አክቲቭ አለመሆን ማጥፋት። ሁለተኛው የመሀል ላይ ያሉ ታሪኮችን ቆርጦ ማውጣት፣ ቴምፖራል ላኪና የሚባል እንትን አለ፣ አንድ ምልክት አለና ቴምፖራል ላኪና ማለት ታሪኩን ከአንደኛውን ታሪክ ከሁለተኛው ታሪክ ለማገናኘት የሚፈጠረው ብሪጅ ድልድይ ዝም ብሎ ይገባል እና ያ ድልድይ መሀል ላይ በሚገባበት ሰዓት በሁለቱ መካከል ያለ ታሪክ ክፍተት እንዳለ ይታወቃል። ስለዚህ መርማሪ ፖሊሱም ይሁን በተለይ ዳኞች ያን ምን ማድረግ መቻል አለባቸው? መስማት መቻል አለባቸው። በተለይ አስታውሳለሁ እኔ መረጃዬን ስሰበስብ፣ ምክንያቱም አሁን ብዙ ጊዜ ፖሊስ ጣቢያ ላይ ኬዞች ወደ ፍርድ ቤት ሲመጡ ተከሳሾች የሚሉት ተደብድቤ ነው ይሄን ያልኩት ነው የሚሉት እና በጣም ኢንተረስቲንግ የሆነው ኬዝ ከዚህ ጋር ተያይዞ እኛ ጋር ሰዎች በቃል ነው የሚሰጡት ስለሆነው ነገር ፍርድ ቤት እንዲሆነ ብለው በቃል ይሰጣሉ። ፈረንጆቹ እንደዛ አይደለም። ኮንፌሽን በጽሁፍ ይጽፋሉ፣ ያንን ፈርመው ይሰጣሉ። ስለዚህ እኛ ጋር በቃል የቀረበው ነገር በፖሊሱ መረዳት አቅም ነው የሚጻፈው። አዎ የፖሊሱ የመረዳት አቅም ነው እንጂ ሰውየው በትክክል ያለው ነው ማለት አይደለም። ራሱ አይጽፈውም ተከሳሹ ተጠርጣሪው ማለት ነው። ኤግዛክትሊ። እና ያንን ነገር ግን ለማገዝ ምን ያደርጋል ፍርድ ቤቱ? የተከሳሽነት ቃል ምስክር ዲፌንደንት ዊትነስ ከመሰማታቸው በፊት የተከሳሽነት ቃል ይሰጣልና ያ ሰውየው በዛ ሞመንት ፒች አይደረግም፣ ይሄ እንትን አይደረግም፣ ክሮስ ኤግዛምን አይደረግም። ዳኛው ብቻ ለኮንቲንጀንሲ ኮስችን ያቀርባል ክልንትኑን ግልጽ ለማድረግ ለፍርድ ቤቱ ማለት ነው። እና በዛ ሰዓት እነዚህን ቅድም ያልኩን የፓሲቫይዜሽን ጉዳይ፣ ቴምፖራሪ ላኪና ጉዳይ፣ ቼንጅ ሪፈረንሱን ቼንጅ ያደርጋሉ። ለምሳሌ ከቤቴ ተነስቼ መስሪያ ቤቴ ለመሄድ በእኔና በቤቴ መካከል ሩቅ ነው ሊል ይችላል። ሩቅ ነው ግልጽ አይደለም። ሩቅ ነው ምንድን ነው ለዛ ማለት ነው። ስለዚህ እያንዳንዱ ስቴትመንት ይመጣና እነዚህ ምልክቶች ቼክ ይደረጋሉ። ልክ ምልክቶቹን ማግኘት ብቻ ሳይሆን ሌሎች መመዘኛዎች ደግሞ አሉት። ምንድነው ለፍርድ ቤቱ ሰውየው ከቤቴ ተነስቼ መስሪያ ቤት ሲሄድ ማለት ለምን ይጠቅመዋል? ለዛ ሞመንት የራሱ ደግሞ ማግዚምስ ኦፍ ኮንቨርሴሽን የሚባሉ አሉ። ማግዚምስ ኦፍ ኳሊቲ የሚሰጠው መረጃ ምን ያህል ጥራት ያለው ነው፣ ምን ያህል ጥራት አለው ለፍርድ ቤቱ በምን ያህል ጥራት ነው ያ መረጃ ሊጠቅመው የሚችለው። ማግዚምስ ኦፍ ኳንቲቲ የሚባል አለ። መጠኑ በአግባቡ በልክ ነው የሰጠውት ወይስ ተጨማሪ መረጃ? እኔ ከቤት የተነስቼ መስሪያ ቤት ሲሄድ ልጆች መንገድ ላይ ኳስ ሲጫወቱ እነሱን እንደው እንዳያደናቅፉኝ ብዬ ተጠንቅቄ ወደዚህ ስዘል ምናምን ሊል ይችላል ያ ሰው። የልጆቹ ኳስ መጫወት እዛ ጋር ምን ያደርጋል? እና እንደዚህ አይነት ማነርስ የሚባሉ አሉ፣ ሪሌሽን የሚባሉ አሉ። ከምትናገረው ነገር ካንተ አድማጭ ጋራ ያለው ግንኙነት እና በትክክል ትርጉሙን ለማስተላለፍ የሚደረገው ጥረት ምን ያህል ነው የሚለውን የሚያሳዩ ናቸው። በዚህ መንገድ እንደገና ኢቫሉዌት ይደረጋል። ሌሎች ቲዮሪዎች አሉ። ስፒች አክት የሚባል ቲዮሪ ያለን፣ ኢንፎርሜሽን ማኒፑሌሽን የሚባል ቲዮሪ ያለን፣ ሜንታል ሞዴል ቲዮሪ የሚባሉ አሉ። እነዚህን ሁሉ ሲስተም ፕላስ እንደገና ፈረንጆቹ የሚጠቀሙበት እንደው ቀደም ያለ ጊዜ ጀምሮ በተለይ ይሄ ፔዶፊሊያ ላይ ህጻናት ጋር ተያይዞ ደግሞ የክራይቴሪያን ቤዝድ አናሊሲስ፣ ኮንቴንት ቤዝድ አናሊሲስ የሚባሉ ደግሞ እንትኖች አሉ፣ ሜቶዶች አሉ። ዶክተር እዚህ ጋር አንድ ጥያቄ ልጠይቅ። እሺ፣ አሁን የጠቀስካቸው በጣም መሰረታዊና አሳሳቢ ጉዳዮች ናቸው በእኔ እምነት።
ግን የነዚህ ጉዳዮች ትክክለኛ ማጣሪያ ቦታ የትኛው ነው የሚለውን እኔ አድሬስ እንታደርግልኝ እፈልጋለሁኝ። በጣም ከባድ ወንጀሎች ሲፈጸሙ እናያለን በአገራችን። አንዳንድ ጊዜ ክስ ከቀረበባቸው በኋላ ተገቢው ማስረጃ ባለመቅረቡ ምክንያት ከባድ ወንጀል ተፈጽሞ ያለ ተከሳሹ በነጻ የሚለቀቅበት ጊዜ አለ። አንዳንድ ጊዜ ደግሞ በእርግጥም ድርጊቱን ያልፈጸመ መሆኑ ተረጋግጦ በነጻ የሚለቀቅበት ጊዜ አለ። እሱ ችግር የለውም። ነገር ግን ምርመራው በአግባቡ ያላለቀ ክስ ከቀረበ ሴንስ አደርግ ስለነበረ ነው እኔ ዳኛ ሆኜ ፖሊስ እነዚህን እኔ ፖሊስና አቃቤ ሕግ ላይ ነው መሰረታዊ ማጣሪያ ቦታቸው ብዬ ነው ማምነው። በኋላ ተጨማሪ ስራ ሊሰራ ይችላል ፍርድ ቤቱ። በእነዚህ ቴክኒኮች መሰረት መርምረው ኢንቨስቲጌት አድርገው መከሰስ ያለበትን ትክክለኛ ሰው መክሰስ መቻል አለባቸው። በጣም ስኪሉ የዚህ እውቀት ለነሱ በጣም መሰረታዊ ነው ብዬ ስለማምን ማለት ነው። የተደራጀ ክስ የተደራጀ ማስረጃ ካልቀረበ በቀር ፍርድ ቤት ሲሄድ ፌል ሊያደርግ ይችላል። ፍርድ ቤቶችም ደግሞ እነኚህን ስኪሎች በአግባቡ ማወቅ መቻል አለባቸው፣ ትእዛዝ ሰጥተው ለማጣራት ስለሚችሉ ማለት ነው። በተለይም ትራያል ኮርቶች የምንላቸው። ስለዚህ በፖሊስ ደረጃ በአቃቤ ሕግ ደረጃ እንደው ምን የታሰበ ነገር አለ? እንጌጅ አድርገህ ታውቃለህ ወይ አንተ ከነሱ ጋር ከነዚህ አካላት ጋር? ጥሩ ጥያቄ ነው የጠየቅሽኝ። ሙከራ አንዳንድ ሙከራ አድርጌ ነበር ማለት ዝም ብዬ አልተቀመጥኩም። ልክ ፒኤችዲን ከጨረስኩ በኋላ በተለይ ለአቃቤ ሕጎች ይሄ ጉዳይ በጣም ያስፈልጋቸዋልና ስልጠና ያስፈልጋል የሚል ሀሳብ ነበረኝና አጠቃላይ ወደ 3 ሳምንት አካባቢ ሊፈጅ የሚችል የስልጠና ሲለበስ አዘጋጅቼ ለፌዴራል የፍትህና ሕግ ኢንስቲትዩት ተወሰነ ወርክሾፕ እንዲያዘጋጁ ጠይቄ ኦልሞስት ቆየ ወደ ዛሬ 3 አመት ምናምን አካባቢ አቅርቤ ነበረ። ግን በሚፈለገው መልክ አልሄደም። ወርክሾፑን አዘጋጀን። ከዛ በኋላ ያው የኛ ሀገር ብዙ ነገር አለው አይደለም በጀት ምን ስለሚባል ቢሮክራሲ ያ ነገር ስላለ በሚፈለገው መልክ አልሄደም። ግን የሚገርምሽ የፌዴራል ወንጀል ምርመራ ቢሮ አንዴ ከዚሁ ከኦተርሺፕ ፕሮፋይሊንግ ጋር ተያይዞ አንድ ኬዝ ላይ አንድ ደብዳቤ እንደው ሲዞር ከርሞ መጨረሻ ላይ አለቃዬ ለኔ ላከልኝና በጣም እንደ ቁጭት ስለያዘኝ እቺን እንኳን ኮንትሪቢዩት ላደርግ ብዬ ተመላልሼ ለማየት ሞክሬ ነበረ። ግን በጠበቅኩ መልክ አይደለም። አንደኛ እኛ ወንጀልን ለመመርመር ያለን አቅም የሰው ኃይል አቅማችን ሶፊስቲኬትድ የሆኑ ቴክኒኮችን ለመጠቀም ያለን ዝግጁነት ነው አሁን ትልቁ ጉዳይ ይሄን ነገር። ምክንያቱም ሰው የማያውቀው ዓለም አይናፍቀውም። እንደዛ ነው ብዬ የማስበው። ካላወቅሽው አይናፍቅሽም፣ ስታቂው ነው ያን ነገር የሚናፍቅሽና አጠቃላይ ያለን የሰው ኃይል የተቋማት አደረጃጀት እና እዛ ላይ ገፍቶ ለመሄድ ያለን ፍላጎትና ቁርጠኝነት በጣም መሰረታዊ ጉዳይ ነው። ይሄን ነው ኦብዘርቭ ያደረኩት። ፒኤችዲንም ስሰራ ዳታዎችን ሰበስብ እንዳልኩ በተወሰነ መልኩ አሻራ ምርመራ የፌዴራል ፎረንሲክ ቢሮ ተመላልሻለሁ። ከቮይስ አይደንቲፊኬሽን ጋር የተወሰኑ ሙከራዎችን አድርገን ነበር አስታውሳለሁ። ኢቭን ቱሎቹ መሳሪያዎቹ የሚነግሩን ስለ ሊንግዊስቲክስ ነው። ልክ የመጀመሪያ ስራ የሚሰራው ምንድነው ቱሉ ካርዲናል ቫውልስ የሚባሉ አሉ። ካርዲናል ቫውልስ ማለት በሁሉም ዓለም ላይ ባሉ ቋንቋዎች ተመሳሳይ የሆኑ የአናባቢ ድምጾች ማለት ነው። እነኛን ያወጣል። ከዛ በኋላ ደግሞ ቋንቋው ሰውየው የሚናገረው ቋንቋ ምንድነው? እነኛ ቫውሎቹ ናቸው የሚለኩት። ፒቹ የሚለካው ይሄ ሌንግዙ ምናምኑ የሚለካው ቫውሎቹ ላይ ነው፣ ኮንሶናንት ላይ ብዙ ጊዜ አይደለም። እና ከዛ በኋላ ሶሲዮ ሊንግዊስቲክስ ፓርቱን ቅድም ስንል የነበረውን የመጣበትን አካባቢ ምናምን ያ ነው የሚለካው ቀስ እያለ። ጾታው ከጾታችን መሰረት አድርጎ የራሳችን የድምጻችን ፒች ይለያያልና የሴቶች ፒች ሲሆን ከ200 ምናምን በላይ ሄርዝ ይሆናል። የወንዶች ሲሆን ከ160 ምናምን በላይ አካባቢ ነው የሚሆነው። የሴት አስመስሎ ሊናገር ይችላል ይደን ነው። ምክንያቱም የወንጀል በተለይ አሁን በጣም ሶፊስቲኬትድ የሆነ ዘመናዊ የሆነ የምናያቸው ኬዞች አሉ። ቅድም እትመት እንዳነሳሽው ብዙ የሚያሳስቡ ብዙ የሚያሳዘኝ ታሪኮች አሉና በጣም ብዙ የምናያቸው በየሚዲያው ላይ በህዝብ አይን ውስጥ ያሉ ኬዞችም አሉ። ኤግዛክትሊ ህዝብ የሚከታተላቸው። ምናልባት እዚህ ላይ እንግዲህ ሰዓታችንም እየገደበን ስለሆነ ነውና አልታወቀኝም አልታወቀኝምና እንዲህ ብናደርግስ አሁን ቀጣይ ምክንያቱም መነሳት ያለባቸው ብዙ ጉዳዮችም ስላሉ በተለይ ደግሞ አሁን ከነዚህ ከቋንቋ ምርመራ ጋር በተገናኘ በተጨባጭ የገጠሙ ጉዳዮች ፍርድ ቤት የደረሱ ኬዞችም ስላሉ በዝርዝር በቀጣይ በሁለተኛ ክፍሉ ብናቀርበው ደስ ይለኛል። ምክንያቱም በተለይ ደግሞ አድማጮቻችንም እንዲረዱት
በትክክልም አሁን ቅድም ካልከውን ከአውቶርሽፕ ጋር በተገናኘም ከሌሎች ጉዳይ በተገናኘም ፍርድ ቤት ደርሰው ያከራከሩ ጉዳዮች አሉ። እውነት ነው። የፍርድ ቤት ሚና ምን መሆን አለበት? የፖሊስ ሚና ምን መሆን አለበት? የኤክስፐርት ዊትነስ ሚና ምን መሆን አለበት? ሁለተኛ ደግሞ አሁን እየመጣ ካለው ከዚህ ከኤአይ ጋር በተገናኘ የቋንቋ ጉዳዮች ምርመራዎች ምን እንቅፋት ይገጥማቸዋል፣ ፍርድ ቤቶች ምን አይነት እንቅፋት ይገጥማቸዋል የሚለው ነገር በዝርዝር ሊታይ የሚገባው ስለሆነ ካለን ሰዓት አንጻር በቀጣይ ብናቀርብ የሚል ሀሳብ ነው ያለኝ ማለት ነው። ዶክተር ስለመጣ በጣም ደስ ብሎናል። ያው ዛሬ እኛም አድማጩ ነው ሆነን ነው እያዳመጥን የቆየ ነው። ስታዳምጡት የቆያችሁት ዲጂታል ነጋሪት የተሰኘውን የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ነው የምናቀርበው። አብረናችሁ የቆየ ነው ኮቨናንት ሀብ የጥብቅና ድርጅት ጠበቃ ተመሳሰፋ፣ እኔ ጠበቃ ፍቃዱ አንዳርጌ፣ እንዲሁም ደግሞ ክብሩ እንግዳችን ደግሞ ዶክተር ዝናጋ ነው የቆየ ነው። ቴክኒሻናችንም ናትናኤል አብሮን ነበረን። ሸጥን ሰንብት። ቀጣይ ሁለተኛውን ክፍል ይዘንላችሁ እንቀርባለን። እናመሰግናለን። Yeah man, let's mine. I got this thing going on.